የኢትዮጵያ ሀገራዊ የምክክር ኮሚሽን በትላንትናው ዕለት ከሐምሌ 8 ጀምሮ ለሚከናወነው ሀገራዊ ጉባኤ ለውይይት የቀረቡ አጀንዳዎችን ለይቶ ለሕዝብ ይፋ አድርጓል። እነዚህ ከመላው ሀገሪቱ ከሁሉም ክልሎች የተሰበሰቡ አጀንዳዎች እጅግ መልከ ብዙ ናቸው። ያልዳሰሱት ሀገራዊ ጉዳይ የለም። እነዚህ ሰፊ አጀንዳዎች ደግሞ በ8 ዋና አጀንዳ ማዕቀፎች ስር እንዲያርፉም ተደርገዋል። በተከታይነት ባልደረባችን አሸናፊ ሽብሩ እነዚህን አንኳር ነጥቦችም ያስመለክተናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 4 ዓመታት ከ200 ሺህ በላይ ዜጎችን በማሳተፍ የለያቸውን 8 ዋና አጀንዳዎች ትላንት ለሕዝብ ይፋ አድርጓል። ኮሚሽኑ በአዋጅ ቁጥር 1265/2014 ተቋቁሞ በተሰጠው ስልጣን መሰረት እነዚህን ተግባራት ሲያከናውን ቆይቷል። ኢትዮጵያውያን አሉኝ የሚሏቸውን ድምጾች በቅሬታም በፍላጎትም እንዲሁም ተስፋን መነሻ በማድረግ ያነሷቸውን በመጨረሻም በዚህ መልኩ አዋቅሮታል። አጀንዳዎችንና ንዑሳን ነጥቦቻቸው ምንድን ናቸው? ተከተሉኝ። የምክክር ጉባኤው ከሚመክርባቸው 8 ዋና አጀንዳዎች ውስጥ ቁጥር 1 ላይ የተቀመጠውን ብንመለከት የሀገር ግንባታ ጉዳይን በዝርዝር የተመለከትነው የሚመክርባቸው ንዑሳን ጉዳዮች ደግሞ ቀዳሚው የማንነትና የሀገር ባለቤትነት ጉዳዮች ናቸው። ታሪክና ማንነት፣ የጋራ ሀገራዊ ማንነትና እሴቶችን የሚመለከቱ ጉዳዮች፣ የሀገር ግንባታና የብዝሃነት አስተዳደር ጉዳዮች፣ የቋንቋ ጉዳዮች፣ የባህል የታሪክና ቅርስ ጥበቃ እንዲሁም ሌሎች ተዛማጅ ጉዳዮች ይገኙበታል። የምክክር ጉባኤው ከሚመክርባቸው 8ቱ ዋና አጀንዳዎች ውስጥ ሁለተኛው አጀንዳ ሆኖ የተቀመጠው የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት ጉዳዮችን የያዘው ነው። በዚህ ውስጥ የተካተቱ ንዑሳን አጀንዳዎች ውስጥ አንደኛው የመንግስት አደረጃጀት ቅርጽ ነው። በዚህ ስር የተቀመጡት ደግሞ የመንግስት አደረጃጀት አስተዳደር ስርዓት አይነት፣ የራስን እድል በራስ የመወሰን መብት፣ አንቀጽ 39 ህዝባር ቁጥር ንዑስ አንቀጽ 1 ላይ የተቀመጠው የብሔር ብሔረሰቦች ትርጓሜ፣ የህገ መንግስቱ አንቀጽ 39 ንዑስ አንቀጽ 5 የፌዴራል መንግስትና የክልል መንግስታቶች መሪዎች የስልጣን ዘመን፣ የፌዴራል መንግስትና የክልል መንግስታት ግንኙነት፣ ይህም ማለት የስልጣን ክፍፍል የክልልና በፌዴራል የፊስካል ፌዴራሊዝምና የሀብት ክፍፍል ላይ መሰረት ያደረገ ነው። የክልል አስተዳደርና ወሰኖች፣ የአዳዲስ ክልሎች አመሰራረት፣ የክልል አስተዳደራዊ ወሰኖችን የተመለከተው ነው። የህግ አውጪው አካል ወይም ፓርላማው መዋቅራዊ ሚና፣ ህገ መንግስትን የመተርጎም ስልጣንና የህገ መንግስት ማሻሻያ ስርዓት አንቀጽ 104 እና 105ን የተመለከተውም ተቀምጧል። ሌላኛው በዚህ ሁለተኛው አጀንዳ ስር የተቀመጠው ንዑስ አጀንዳ የፖለቲካ ውክልናና የምርጫ ስርዓት ጉዳዮችን የተመለከተው ነው። የሀገሪቱ የምርጫ ስርዓት፣ የመድብለ ፓርቲ ስርዓት፣ የፖለቲካ ፓርቲ አደረጃጀት፣ የመንግስትና የገዢው ፓርቲ ሚና መለያየት፣ የምርጫ ክልሎች አወቃቀርና የፖለቲካ ፓርቲዎች የመንግስት ሀብት አጠቃቀም ደግሞ በዚህ ስር የተቀመጡ ናቸው። አጀንዳ 3 ሆኖ በኮሚሽኑ ይፋ የሆነው ደግሞ የፌዴራል ከተሞችን የተመለከተ ነው። የጭብጡ መነሻዎችን ደግሞ አዲስ አበባና ድሬዳዋ ናቸው። በዚህ ስር የተቀመጠውን ንዑስ አጀንዳ 1 ብንመለከት የአዲስ አበባን ጉዳይ እናገኘዋለን። የአዲስ አበባ ህጋዊ አቋም፣ አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት፣ የአዲስ አበባ ከተማ የበጀት ድርሻ ጉዳይ በዚህ ስር በዝርዝር የተቀመጡ ናቸው። የፌዴራል ዋና ከተማ ጉዳይ ደግሞ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ እንዲሁም የአዲስ አበባ የቦታዎች ስያሜ ጭምር፣ የአዲስ አበባ ከተማ የሥራ ቋንቋ እንዲሁም የአዲስ አበባ ከተማ ታሪካዊ ቅርሶች አካታችነት ጉዳይም በዚህ የአዲስ አበባ ንዑስ ጉዳዮች ውስጥ የተነሱ ናቸው። ንዑስ አጀንዳ 2 የሆነው የድሬዳዋን ጉዳይ ደግሞ እንመልከተው። የድሬዳዋ ህጋዊ አቋም፣ የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታና የህዝቦቿ ውክልናና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት፣ በፌዴራል መንግስት የሚኖራት ውክልናና በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ ደግሞ በዚህ ውስጥ የተካተቱ ናቸው። አጀንዳ ቁጥር 4ን እንመልከተው። የሃይማኖት ጉዳዮችን የያዘው ምዕራፍ ነው። በሴኩላሪዝምና የሃይማኖት ነጻነት መካከል ያለው ጤናማ ሚዛን ተፈልጓል። የሃይማኖት ነጻነትና ገደቦች እንዲለዩም ተፈልጓል። አነስተኛ የተከታይ ቁጥር ያላቸው የሃይማኖት ተቋማት ጥበቃ፣ ከባህልና ከሃይማኖታዊ እሴቶች ጋር የሚጋጩ ድርጊቶች ጉዳይ በዚህ ስር እንዲታዩ በንዑስ አጀንዳነት ቀርበዋል። ሌላው የንዑስ አጀንዳ ማዕቀፍ ደግሞ ታሪካዊ ቅሬታዎችንና እርቅን የሚመለከቱ ጉዳዮች ናቸው። ታሪካዊ መገለልና ለልዩ ተጠቃሚነት ደግሞ የእርቅና እውቅና የመስጠት ሂደት በዚህ ውስጥ ከተካተቱት መካከል ናቸው። በሃይማኖቶች መካከል ያለ ግንኙነትና አብሮ መኖርን ደግሞ በሶስተኛ ንዑስ አጀንዳነት ተቀምጧል። በሃይማኖቶች መካከል ውጥረቶችና መፍትሄዎቻቸው፣ የምክክርና ውይይት ዘዴዎችን ማጠናከርን በተመለከተም በዚሁ ቀርቧል። ሃይማኖት በህዝቡ ህይወትና ማህበራዊ አገልግሎት ውስጥ ያለውን መስተጋብር በተመለከተም ሲነሳ በህዝብ ተቋማት ውስጥ የሃይማኖት ሚና፣ የሃይማኖት መድረኮች፣ ሚዲያና ህዝባዊ ውይይቶች እንዲሁም የሃይማኖት ተቋማት የድምጽ አጠቃቀምና የህብረተሰቡ መብት በዚህ ስር የተካተቱና ለሀገራዊ ጉባኤው ተወያዮች የሚቀርቡ ናቸው። አምስተኛው አጀንዳ ሆኖ
በኮሚሽኑ የቀረበው ሌላኛው የኢትዮጵያውያን ጉዳይ ደግሞ የተቋማት ግንባታ፣ የህግ በላይነትና ሰብአዊ መብቶችን የተመለከተው ነው። በዚህ ስር የተቀመጡ ንዑሳን አጀንዳዎችን እንመልከት። ሰብአዊ መብቶችን እናስቀድም። ለሰብአዊ መብቶች ጥበቃ ህገ መንግስታዊና ህጋዊ ማቀፉ በሀገር ውስጥ የተፈናቀሉ ሰዎች መብቶች፣ የአካል ጉዳተኞች ተጋላጭና የተገለሉ ሰዎች መብቶች፣ የሰብአዊ መብቶች ጥበቃ በግጭትና በጸጥታ ሁኔታዎች ውስጥ ይህንን በተቋማዊ ማቀፎች የማጠናከር ጉዳይና እንዲሁም የሚኖሩ ኢትዮጵያውያን ጉዳይ በዋናነትም የጣምራ ዜግነት ያላቸው በውጭ የሚኖሩ ኢትዮጵያውያንን ጨምሮ ሌሎች በዚህ ውስጥ ተካተዋል። ሌላኛው ንዑስ አጀንዳ የህግ በላይነትን ደግሞ ስንመለከት ህጋዊነቱና በህግ ፊት እኩልነት እንዲሁም ተጠያቂነትና የፍትህ ተደራሽነት በዝርዝር ተካተዋል። የተቋማት ግንባታም ሌላኛው ንዑስ አጀንዳ ነው። የዲሞክራሲ ተቋማት ገለልተኝነት፣ ነጻነትና ተደራሽነት፣ የፍትህ ተቋማት ነጻነትና ተጠያቂነት እንዲሁም የጸጥታ ተቋማት ገለልተኝነትና ነጻነት እንዲሁም የአደረጃጀታቸው ጉዳይ ይገኙበታል። የሶስቱ የመንግስት አካላት ሚዛን ነጻነትና ተጠያቂነትም ተጠቅሷል። በዚህ ተርታ ያለው የመገናኛ ብዙሃን ነጻነት፣ ገለልተኝነትና ተጠያቂነትም የሲቪል ማህበራት ነጻነት ሚናና ተጠያቂነትም ተመላክቷል። አጀንዳ ቁጥር 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሩና የአርብቶ አደሩ ጉዳዮች በዝርዝር ሰፍረዋል። ማህበራዊና ኢኮኖሚያዊ ጉዳዮችን ስንመለከት የሴቶች ጉዳይና ተያይዘው የቀረቡ ጉዳዮች አሉ። የሀብት አስተዳደርና ፍትሃዊ ክፍፍሉም በዚሁ ረድፍ የተቀመጡ ናቸው። የመሬት ይዞታና ባለቤትነት፣ ህዝብ ቆጠራና ሌሎች መሰል የመረጃ ጉዳዮችን በተነሱበት ትምህርት፣ የኑሮ ደረጃና ሌሎችም በዚሁ ተገኝተዋል። የሰራተኛ መብቶችና የፍትህ ስራ ሂደት፣ ዘላቂ ልማትና የአካባቢ ጥበቃ፣ የተፈጥሮ ሀብት መብቶችና ጥቅምን መጋራትም አሉበት። አካታች ኢኮኖሚያዊ ኢንቨስትመንትና ምርታማነት፣ ማህበራዊ ደህንነትና የስራ ዕድል በዝርዝር ተጠቅሰዋል። የአርሶ አደሩና የአርብቶ አደሩ ጉዳይንም እንመልከት። በዚሁ ላይ የተሳትፎና እኩልነት ተጠቃሚነትን የማሳደግ ጉዳይ፣ የግብርና ግብዓቶች ወቅታዊና ፍትሃዊ ተደራሽነትም በዚሁ ተጠቅሰዋል። ህገ መንግስቱ ላይ አንቀጽ 40 ንዑስ አንቀጽ 5 እና ንዑስ አንቀጽ 8 ላይ የተጠቀሱ ዘላን የሚለው ስያሜ እንዲስተካከልም በዚሁ ላይ ሰፍሯል። ነፃ የገበያ ዕድልና ትስስር እንዲፈጠርም በዚሁ ንዑስ አንቀጽ ውስጥ የተካተቱ ናቸው። የጋራ መልማትና ኢኮኖሚያዊ ድጋፍ ለአርብቶ አደሩ ደግሞ የኑሮ ዘይቤያቸውን ያማከለ ፖሊሲ እንዲቀርብለት ተጠይቋል። አጀንዳ ቁጥር 7ን ስንመለከት ሙስናና የመልካም አስተዳደር ጉዳዮች የተጠቀሱበት ነው። የሙስናና መልካም አስተዳደር ችግር ጉዳዮች፣ የጸረ ሙስና ስርዓት ግንባታ፣ የመልካም አስተዳደር እንዲሁ ስርዓት ግንባታ ፍላጎት በዚሁ ንዑስ አንቀጽ ላይ የተቀመጠ ነው። ፍትሃዊ የፐብሊክ ሰርቪስ፣ በብቃት ላይ የተመሰረተ የአመዳደብና የቅጥር ጉዳዮችም የተነሱት መካከል ናቸው። የመጨረሻው አጀንዳ ተደርጎ የተቀመጠው ደግሞ የሰላም ግንባታ ነው። የግጭት መንስኤዎችና አፈታት መንገዶች እንዲሁም ግጭቶቹን በተለይ መሳሪያ ያነሱ አካላትን በሚመለከት የዘላቂ ሰላም መሰረቶች፣ እንደ ባህላዊ ግጭት አፈታት ዘዴዎችን ማጠናከርና ዘመናዊ ሂደቶች በዚህ ረገድ ተነስተዋል። እርቅ በዚህ መስመር ውስጥ የተነሳው አንዱ ንዑስ አንቀጽ ነው። የሽግግር ፍትህም በዚህ አጀንዳ ስር የተቀመጠው ነጥብ ነው። የሃይማኖት ተቋማትን በሰላም ግንባታ ሂደት ውስጥ የሚኖራቸው ሚና በአጀንዳ 8 ንዑስ አጀንዳነት ቀርቧል። ሐምሌ 8 እነዚህ አጀንዳዎች ሚሊዮኖችን በወከሉ 4000 ተሳታፊዎች ጠረጴዛ ላይ ለውይይትና ምክክር ይቀመጣሉ።